እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ ዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንዴ አነስ ኢብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ ያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉን ቢያለ ግመል ካመጽ አስቸጋሪ አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም صحيح ሙስሊም ላይ የተዘገበ ሐዲስ ነው መነግራችሁ። የአላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ። ምን ይሻላል? እንግዳ ወደ እናንተ ማሳ ውሰዱኛል። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ፣ የተቆጣ። ነብዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው። የአላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንደ ጎዳዎት አሏቸው። ነብዩ አለይሂ ሰላቱ ወሰላም ግድ የለም ተውት፣ ችግር የለውም አሏቸው። ነብዩም ተጠጉት። ልክ ግመሉ ሲያያቸው صحيح ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነብዩ አለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነብዩም ደበስ ብለው ተከሻውን አሹት፣ ዳበሱት።